ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ምርጥ መወዳችሁ ኢትዮጵያን ቤተሰቦቼ ሰላማችሁ ብዝት ይበልልኝ። እንዴት ነበረ ውሏችሁ? ዊኬንድ እንዴት ነበረ? እረፍት እንዴት ነበረ? እሱ ላይ ነው እንግዲህ አሁን የምንመጣው። ያው እንግዲህ ዛሬ ደግሞ ሰኞ ነው። በዕለተ ሰኞ ቀን ምን አለ ዲቪዬ ኮል እየትሉኛላችሁ አርስቱን አይታችሁታል። ህወሓትና ሻዕቢያ አማራ ውስጥ ገብተን ተደብቀን ነፍሳችን እናድናለን እያሉ ከአማራ ጎን እንቆመው አማራ ማለት ትግሬ ነው፣ ትግሬ ማለት አማራ ነው፣ ድላችንም ትግላችንም የጋራችን ነው በሚል እዛ ውስጥ ተወሽቀዋል። እንግዲህ ወደዛ መጥቷል። አሁን እንግዲህ ያው አላዋጣቸውም፣ በብዙ መልኩ ሻዕቢያም አላዋጣቸውም። በሻዕቢያን ተስፋ ገብቷል። ሰንዲያጎ ገባ። እሺ እና እንግዲህ ወደዛ ገብተዋል ነው ህወሓት። እኔ አይዶን ነው እንዴት በቃኝ እንደሚል አያውቅም፣ አይገባኝም። አክቹዋሊ አንድ ጊዜ ጠቅላይ ሚኒስትር ዶክተር አብይ የተናገሩት ንግግር ነበር። ህወሓት እስካለ ድረስ በምንም ድረስ ሰላማችን እንደሚናጋ ደጋግሞ ይናገሩ ነበር ጠቅላይ ሚኒስትር ዶክተር አብይ እና አሁን በተለይ እልህ ውስጥ ናቸው ያሉት። ንግግራቸው ራሳችሁን ከሰማችሁት የብስጭት ንግግር ነው፣ የእልህ ንግግር ነው። ስልጣን የማግኘት ጉዳይ ዜሮ እንደሆነባቸው አውቀዋል። ያልተቀላቀሉት ኃይል የለም። በይፋ ግብፅን ተቀላቀሉ፣ በይፋ ሻዕቢያን ተቀላቀሉ፣ በይፋ ሸኔን ተቀላቀሉ፣ በይፋ ፋኖን ተቀላቀሉ። ኳሱ ነጥሮ ትግራይ ውስጥ ገባ ስላቸው ትግራይ ውስጥ ኳሱ ገብቶ መጫወት አቅቷቸው እዛው እርስ በርስ የተጨፋጨፉ ይገኛሉ። እኛ ብለናል ከዚህ በኋላ ኳሱ ሜዳው የሚሆነው ትግራይ ውስጥ ነው፣ አስመራ ውስጥ ነው ብለናል። እንግዲህ አይታችኋል። ኤርትራውያኖች ከጫፍ ጫፍ ተነስተዋል። ከጫፍ ጫፍ የተነሱ ኤርትራውያኖች እዚህም በቀደም አሳይቻቸዋለሁ። ብርጌድና አመደሞች በእንቅስቃሴ ላይ እንዳሉ። እንዲያውም አሁን ከተት ወደዛው ተጠግተን ነው፣ ከተማ ውስጥ ምንም አናደርግም፣ እዛው አካባቢ ተጠግተን ራሳችን ወደ አስመራ እንገባለን ብለዋል። ብርጌድና አመደሞች ኃይላቸውን እያደራጁ ይገኛሉ። በሌላው ዓለም ላይ ሻዕቢያ ያው እንግዲህ ኢሳያስ አፈወርቅ ራሱ ካልወረደ ዳውን እያሉ ከፍተኛ ነገር ነው የተሰራ ያሉት። ከተማ ውስጥ ከፍተኛ ኦፕሬሽን የተሰራ ነው፣ እየተለቀሙ ነው ያሉት በያሉበት ቦታ ላይ። ሻዕቢያ ከዚህ በኋላ ህወሓትና ሻዕቢያ እድል ሊሰጣቸው የማይገቡ ሁለት የአሸባሪ ኃይሎች ናቸው በሚል ተፈርጀዋል። ስለዚህ እኛ መጀመሪያም ተዉ፣ ወደ ሰላም ወደ ጠረጴዛ ኑ ብለን ያለው ለዚህ ነው። አለበለዚያ ኳሱን አንጥረን ትግራይ እንከተዋለን፣ ኳሱን አንጥረን አስመራ እንከተዋለን ብለን ባልነው መሰረት የከተትነው ኳሱ አስመራ አስገባ ነው እየተጫወቱ ነው ያሉት፣ ትግራይ አስገባ ነው እየተጫወቱ ነው ያሉት። ዛሬ ደብረጽዮን ቤት በቦምብ ፈነዳ፣ ሞንጆሪኖ እንደዚህ ሆነች፣ ታደሰ ወረደ ጠፍቶ አዲስ አበባ ገባ፣ እንደዚህ ይሄ ሁሉ ምን ሰማን ያሁን አይደንቀኝም። ኮብልሎ አዲስ አበባ ገባ ታደሰ ወረደ፣ የደብረጽዮን ቤት በቦምብ ፈነዳ፣ ሞንጆሪኖ አስመራ ገባች ምናምን፣ አብርሃም ድንኩል እንዳት ምን አገባኝ
አያገባኝም እኮ እኔ ጋር የሚገናኝ ስታንድ ባይ ሆነ መጠበቅ አለብን። ይኸው ዛሬ ትናንትና አይታችኋል። ቅዳሜ ዕለት መተከል ላይ ገብተው ንጹሐኖችን መተከል ላይ ገለው ወጡ። አሁን የያዙት ምንድነው? ንጹሐን መግደል ላይ ነው። በቃ ህፃናቶች መከላከያ አያዩ፣ በሁለት አይናቸው የማየት አቅም የላቸው መከላከያ አያዩ። ገብተው ህፃናቶች መግደል፣ ሴቶች መግደል፣ ትምህርት ቤት መግደል፣ ቦምብ ማቃጠል፣ ቤተክርስቲያን፣ መስጊድ፣ ይህም ብቻ ነው የሚችሉት። ከዚህ ውጭ አቅም ኖሯቸው እንደዚህ መከላከያን አለምኩ የአካባቢውን ልዩ ኃይል እንኳን የመዋጋት ሞራል የላቸው። ግን በመተከል ላይ አሁን ትላንትና ቅዳሜ ዕለት የነበረው ንጹሐን ገብተው የገደሉት ራሳቸው ህወሓቶቹ ናቸው። ኦሮምኛ ቋንቋ ተናጋሪ ይሄ ነው። አብይ ምንድን ነው ያለው? በምንም ተአምር ብለዋል። አንድ ሰው እናዳምጣት። ይቺ ነገር አለ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት። አንድ ጊዜ ቆይ። አደገኛ ፍላጎቶች ወያኔ በህይወት እስካለ ድረስ ይላል። ህወሓት በህይወት እስካለ ድረስ ኢትዮጵያን ከማጥፋት ከማጎሳቆል ከመበታተን በምንም ተአምር ማኒፌስቷቸው ነው። ይሄ በቃ የተቀመጠ ነው። ኢትዮጵያ የምትባል ሀገር አጠፋለሁ ብሎ ቃል ገብቷል ለግብፅ። ህወሓትና ሻዕቢያ ትልቁ ዓላማቸው ኢትዮጵያ እናጠፋለን፣ እርስ በርስ እናጋድላለን፣ ንጹሐን እንገድላለን፣ ኢትዮጵያ እናጠፋለን ቃል ገብተዋል። ገንዘቡም እኮ የሚመደብላቸው ለዚህ ነው። ጠቅላይ ሚኒስትሩ ዶክተር አብይ የተናገሩት ንግግር ሰምታል። በምንም ታምር በህይወት እስካለ ድረስ ኢትዮጵያ ጋንግሪን ነው አልኩ። ጋንግሪን ታውቃለህ? ጋንግሪን ነው ህወሓት ማለት። አሁን አማራና ትግሬ አንድ ነን ብሎ ቤት በኩል ከማ ተዋልዶ ማን ከማን ተዋልዶ ከትግራይ መጥተህ ጎንደር፣ ጎጃም፣ ወሎ፣ ሰሜን ሸዋ ኖርሃል፣ በልተሃል፣ ሰርተሃል፣ አግብተሃል። ትክክል ነው። ማንም ከጎጃም ሄዶ ከጎንደር ሄዶ ከወሎ ሄዶ ከሰሜን ሸዋ ትግራይ ውስጥ ሄዶ ፀጉር ቤት የከፈተ የለም። ልክ እንደ አስመራ እኮ ነው። ማንም ባለሀብት ትግራይ ሄዶ ኢንቨስት አያደርግም። ማንም ከአማራም ክልል ይሁን ከኦሮሞም ከሶማሌም ከአፋር ትግራይ ገብቶ ኢንቨስት የሚያደርግ አንድ ኢትዮጵያዊ የለም። እንደ አስመራ እኮ ነው። ትግራይ ራሷ እኮ እንደ አስመራ ርቀናለች እኮ ለእኛ። በምንም ታምር እላቸው የመኖር አይደለም፣ የብልጽግና አይደለም፣ የእድገት አይደለም። ትግላቸው የማጥፋት ነው። ለዚህ ነው ጠቅላይ ሚኒስትር ዶክተር አብይ የተናገረው። አዳምጥ። ወያኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት የሚባሉ አደገኛ ፍላጎቶች ጠፍቶበት አያውቅም። መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። ስለዚህ ኮንሽስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆርቆዝ ነው የመጣው። ይሄ ያልገባቸው ጀሌዎች ሊሯሯጡ ይችላሉ። ድሮም ተሯርጠው ከስረዋል፣ አሁንም ይከስራሉ። ሌላ ነገር የለው። ሮንግ ነው። ሮንጉ ከራስ ዓላማና ጥቅም ጋር የማይሄድ ፍላጎትና አካሄድ ነው። እሱን ጊዜ ካስተማራቸው ጊዜ ያስተምራል። በምንም ተአምር ኢትዮጵያን በማጥፋት ጉዳይ ላይ ህወሓት ስልጣኑ ብቻ አይደለም የሚዘርፈው፣ ዘረፋ ብቻ አይደለም። አሁን ሰው ስልጣን ይመስለዋል፣ አይደለም። ዘረፋ ይመስለዋል፣ አይደለም። ኢትዮጵያ የምትባል ሀገር መጥፋት አለ። ፕሪንስፕላቸው እኮ ነው። አሁን ሰው አንዳንዱ ሰው ነው ፕሪንስፕላቸው ነው። በቃ ቃልም ገብተዋል። ኢትዮጵያን እናጠፋለን ብለው ቃል ገብተዋል። ስለዚህ ነው አሁን ፋኖ የሚባለው ኃይል መንደር ይገባል፣ መከላከያ ሲመጣ ይጠፋል። ሸኔ የሚባለው መንደር ይገባል፣ ንጹሐን ይገላል፣ መከላከያ ይጠፋል። ንጹሐን እየገደሉ የሚወጡት ህፃናቶች ገድለው ይወጣሉ፣ አሮጊቶች ገድለው ይወጣሉ፣ መስጊድ አቃጥሎ ቤተክርስቲያን አቃጥሎ ይወጣሉ። ምንድነው ዓላማችሁ? ነቲንግ። ህዝብንና መንግስትን ግራ ማጋባት ነው። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። መጽናታቸው አይቀርም። እየጸዱም ነው ያሉት። ደግሞ ማህበረሰቡን እንዲያውቅ ማለት ነው። ማህበረሰቡ አውቀን እኩል ካልታገን በስተቀር እነዚህ ሰዎች ጋንግሪን ናቸው ብያቸዋለሁ። በየአካባቢያችሁ በያላችሁበት ቦታ ሁላችንም በጋራ ልንዋጋችሁ። የሌላ ጉዳይ ስልጣን ጉዳይ አይደለም። ማውጫውጣው እዚህ ያለው አይደለም። የሀገር ጉዳይ ነው። የህልውና ጉዳይ ነው። ግብጾች ዛሬ ለምደው እያበዱ ነው ያሉት። ግብጾች አበዱ። አሁን
አሁን ገና የኮሻ ግድብ ይመረቃል። ገና ያብዳሉ። 100 ግድብ እንሰራለን አይናቸው እያየ ግብጾች ላይ 100 ግድብ ራሱ አባይ የትኛውን ቦታ እንዳይፈስ ወደ ሀገር ውስጥ ብቻ እንዲፈስ እናደርገዋለን። ጠብታ ውሃ የሚያስፈልጋቸው ከሆነ በገንዘብ ከፍለው ውሃ የሚያገኙት ግብጾች ከኛ። እነሱ ዛሬ በቀይ ባህር ላይ እንደዚህ እንደሚፎክሩብን እኛ ደግሞ አባይን ገድበ ነው የሚጠጡትን ውሃ እናሳጣቸዋለን። ይህ ሁሉ አቅም አለ። አሁን በመሃላችን ስለገቡ ነው የሚጫወቱት ጨዋታው። ጀግና መከላከያ ያለን፣ ቆራጥ አመራሮች አሉ፣ ቆራጥ መሪ ያለን፣ ቆራጥ ልጆችም አለን እዚህ። ስለዚህ ህወሓት በምንም ተአምር አይሆንም ብለን ስንል ለዚህ ነው ያለው። አንድ አብይ ጠቅላይ ሚኒስትር የተናገራቸው ንግሮች ትንሽ ላሰማችሁ። ለትዝታ ነው። ትንሽ ሾርት ሜሞሪዎች ነው። እያንዳንዱ አሁን የምናያት ነገር ትናንት የተነገረው ዘናቸው ከሆነ ስንት ባርኔጣ ነው ያለ? 400 በላይ ባርኔጣ አለኝ። ይወዱኛል። ሰው እኮ ነው የሚልኩልኝ፣ ይዘገዱኛል። አሪፍ ነገር ሳዩ ሱቅ ገብተው አሪፍ ነገር ካዩ ይች ለዲል ይላሉ ሰዎች። ይሄ ነው ያለው። እስኪ እናዳምጠው፣ አብቹ እናዳምጠው። ምን ተጋለት የምንለፋለት የልማት እኛ የሚያጓጓ የምንተጋለት እኛ ቪዥን አለን። ኢትዮጵያ በጣም ትልቅ ቪዥን አለን፣ እድገት አለን። ሀገራችን በደረጃ ከሚጠሩ ሀገሮች ደረጃ እንድትጠራ እንፈልጋለን። አሁን አይታችሁ ደቡብ አፍሪካ ላይ በጂ20 ስብሰባ ላይ ጠቅላይ ሚኒስትሩ መሪዎች ስለ ኢትዮጵያ የተናገሩት ሰምታችሁታል። በጣም ትልቅ ዓላማ አለን፣ ትልቅ ቪዥን አለን። እኛ ሻዕቢያ ምንም ህልም የለውም። ምንም ስለ ሀገሩ ምንም ነገር አስቦ አያውቅም። ኢትዮጵያ ከምኔው ጠፍታ ቁጭ ብሎ አፉን ከፍቶ ይጠብቃል ያለው። መንገድ አይሰሩም፣ ግድግዳ ቀለም አይቀቡም። ዜጎቻቸው ተሰዶ አልቋል። የላቸውም ሰው የላቸውማ፣ ህልም የላቸውማ። ህወሓት ባጀት ይወስዳል፣ መሳሪያ ይገዛል፣ ገንዘብ ይሰርቃል፣ ይዘርፋል፣ ብር ያሸሻል። ስለ ትግራይ ምን ማለት የለውም፣ ዓላማ የለውም፣ ምንም ዓላማ የለውም። እኛስ ህልም አለን፣ ቪዥን አለን። መድረስ የምንፈልግበትን ቦታ ስለነዋል፣ አስቀምጠነዋል። ወደዛ እየሄድን ያለን እኛ። ስለዚህ ነው ሊያቀጭጩን ይፈልጋሉ። አንቀጭጭም። እኛ እያደግን ነው የምንሄደው። የተለየ ታምር እየተሰራ ነው ያለው። በየቀኑ አይታችኋል። ትናንት ክብርት ከንቲባ አዳነች 1500 ቤቶችን ሰርታ ለችግረኞች ስትሰጥ አይታችኋል። አለም ያ አንዱ ነው እኮ። ገና የእሱ አይነት ህዝብ በሙሉ ድህነት እንዲጠፋ፣ የቤት እጦት እንዲጠፋ፣ ስራ አጥነት እንዲጠፋ በቴክኖሎጂ እየተሰራ ነው። አርቲፊሻል ኢንተለጀንስ አሳየዋችሁ። በአንድ ዓመት ውስጥ ሂጅ በደረጃ የሚቀመጥ ተቋሙን የሚገነቡ ያሉት። መከላከያ ብትሄዱ ልዩ ተቋም እየሰራ ነው ያለው። ግብርናውን ብትሄዱ እያንዳንዱ ቦታ ላይ ቪዥን አለን ይላል አብይ። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጊያው ከተነሳ እዚህ ጋር ጠቅላይ ሚኒስትሩ የተናገረው ነገር እኛ ህልም አለን፣ ራዕይ አለን፣ ቪዥን አለን። ወደዛ እየሄድን ያለ ነው። አንፈልግም ጦርነት፣ በምንም ተአምር ከማንም ጋር አንፈልግም ጦርነት። እኛ ከተጀመረስ ከጀመራችሁትስ ግልጽ ነው። እዛው በላች እዛው ቀረች ነው የምናደርገው። ጠዋት ጀምረን ከሰዓት እንጨርሰዋለን። አለምንም ውጣ ውረድም ነገር ነው። ይሄንን የመከላከያ ኃይል ይሄንን ተቋም ሊደራደር የሚችል ምንም ነገር ኃይል የለም አልኳቸው። እንዲነሳ ግን አንፈልግም። መዋጋት አንፈልግም። መዋጋት የማንፈልገው ስለምናሸንፍ ነው። ስለማታሸንፉን ጭምር ነው። ከተጀመረ ግን ይላል አዳምጡ። ከጀመራችሁትና ከፈለጋችሁት ግን ውጤቱ ይሄ ነው። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። ፔሪድ።
ይሄ ነው ግልጽ አቋም ይሄ ነው። አንፈልግም ውጊያውን ከተነሳ ጨርሰዋለን። የምትተማመነው ኃይል አለ ይዋጋልኛል ብለህ ግብፅ ይመጣልኛል ምናምን ሀገር ያግዘኛል እንዲህ ብለህ ትላለህ። ማንም አይመጣልን። ተማር ኡክሬን እንዲህ ብለዋት ነው ዛሬ ጠፋችሁ አለንልሽ በሺ ብለዋት ዛሬ ኡክሬን ታዲያ የለችም ባዶ የኡክሬን ተሰዶ አልቋል። ያችን የመሰለኝ የተማርኩበት ሀገር ነው። 7 ዓመት የተማርኩባት ሀገር ነች ኡክሬን ማለት ነው። ሲምፍራፖል ስጠራ ኮርዳይት ነው የምትጠራው። ራሻ ስጠራ ኮርዳይት ነው የምትጠራው። ማቃት ሀገር ነች። አይነ ያየበት ትን ብላ የጠፋችሁ። ውጊያው ሲነሳ ይሉሃል፣ ግን አያግዙም። አሟሟትህም አኗኗርህም ህይወትህም የዘቀጠ ሆኖ ጫካ ላይ ኖረ ጫካ ላይ ነው የምታልቀው። ሌላ የትም የለም። ከተነሳ አይቀር ነው ይላል፣ አይቀሬ ነው ይላል። ተሞከረ እኮ በፋኖ ተሞከረ፣ በሸኔ ተሞከረ፣ በውጋዴ ግንባር ተጀመረ፣ በኦላ ተጀመረ። በምንም ያልተጀመረ ነገር የለም እኮ። በጥቁር ማዕቀብ ኦፕሬሽን ተጀመረ፣ በዶክተሮች አብዮት ተጀመረ፣ በተማሪዎች አመፅ ተጀመረ፣ በህዝባዊ እምቢተኝነት ተጀመረ። 45 ቀን መንግስት ገለበጠ። ማዕት ነገር እኮ ተሞከረ። ምን አለ? ወፍ የለም ምንም። ይሄ ነው እየነገርኩ። እንዴት ጠፋለህ? እየነገርኩ ተው እያልኩ። ዛሬ ህወሓት በሚዲያቸው ተገልብጠው አማራን ይዘን ይለዋል ቃል አቀባያቸው። አንድ ጄሪ የተናገሩ ጄሪ እንኳን አብዷል፣ ተውት። ግን የተናገሩ ስሙት። እንደዚህ አማራን ይዘን አማራና ትግራይ ለአንድ ደብነግኔ ለአንድ ነገር ለትግራይ ህዝብና ለአማራ ህዝብ ለሚቀያየ ነገር የለም። ሊጠቀሙበት ባለፈው ለምዷላ። በ83 አልጋ ስር ደብቆ አስገብቷቸዋላ ጎጃሜ። በ83 ዓመተ ምህረት ሲገቡ መንገድ እየመራ አስገብቷቸዋላ ጎንደሬ። በ83 ሲገቡ ካርታ እየመራ ተዋጊ ሆኖ ገብቶላቸዋላ ወሎ። በር ከፍቶ አስገብቷቸዋል ወሎ። ሰሜን ሸዋ መሰስ አድርጎ አስገብቷቸዋል። ያውም ታጎረት። አሁን ያንን የሚጠብቁ አሁን የለም። አሁን የለም። ያ አንድ ጊዜ ነው እንቅፋት። አንዴ ሲመታ ድንጋይ ብለው ትሄዳለን። ስትመለስ ያንኑ እንቅፋት ከመታው ድንጋዩ አንተነ። ያ አይደለም የተቀመጠበት ሄደ የምትመታው አንተነ ድንጋይ። አንዴ ተሸውደናል። ከዚህ በኋላ ህወሓት በአማራም ተደብቀ፣ በኦሮሞም ተደብቀ፣ በቤንሻንጉልም ተደብቀ፣ በማንም ተደብቀ የምትገባባት አገር የለችንም። ሻቢያ የመጨረሻ የኤርትራን ህዝብ ልታስጨርሰው ካልሆነ በስተቀር አንድም ቦታ ከዚህ በኋላ ወደ ሳይሆን አፍንጫን ተይዘ ወደባችን ትመልሳለህ። ላባከን ነው ለ40 ዓመት ሎክድ አድርገህ ለያዝከው ወደባችን ኪሳራ እንጠይቃለን። በአሰብ ወደባችን ላይ የነበሩ 100,000 ህዝቦቻችን የት እንዳደርግ ትጠይቃለህ። በጄኖሳይድ ነው የምንጠይቅህ። ከሪፋይነሪም ይሁን ከወደቡም ይሁን የዘረፍከውንና ምጽዋ የከተትከው ንብረት ትመልሳለህ። ግልጽ አቋም እኮ ነው የምነግርህ። ይሄንን ስለምናደርገው እኮ ነው የምነግርህ እኮ። ጌም ኦቨር ብያለሁ። አማራንን ሰሜናውያን ምንድን ሰሜናውያን ደቡባውያን ትቢራል አናቅህም። ትግራይ ከተከዜ መልስ ወደዛ ነው። ፔሬድ ነግሬሃለሁ። ካርታውን አሳይቻለሁ። ከተከዜ መልስ ነው ትግራይ ወደዚህ ያለ። ወደዚህ የመጣ ትግራይ የለም። ግልጽ አቋም ነግሬሃለሁ። በምንም ተአምር ከትግራይ መጥተህ ጎጃሜ ልትሆን አትችልም፣ ጎንደሬ ልትሆን አትችልም፣ ወሎዬ ልትሆን አትችልም፣ ሰሜን ሸዋ ልትሆን አትችልም። ትግራይ ነው ራሱ ይችላል። የምትቀርበው ለኤርትራ ነው። ለዚህ ነው በሞተ ሰዓት ላይ ኢሳያስ አፈወርቅን ይዛችሁ እንደገና እንምጣ ብላችሁ መጣችሁ። የለም ሸኔ የሚባል ኃይል የለም። የለም ፋኖ የሚባል ኃይል የለም። ሸኔም ማለት ፋኖም ማለት ኦሮምኛ ቋንቋ ተናጋሪ የሻዕቢያና የህወሓት ልጆች ናቸው። ነገር መተከል ላይ ትናንትና ንጹሐን ገብታችሁ የገደላችሁት በሙሉ የአርሚ 20 እና አርሚ 22 የትግራይ ተዋጊዎች ናቸው። ኦሮምኛ ቋንቋ ትናገራላችሁ። ንጹሐን ነው ገላችሁ ወጣችሁት። መከላከያ ልክ ዓርብ ዕለት ሲወጣ ጠብቃችሁ ቅዳሜ ዕለት ገብታችሁ ንጹሐን ገደላችሁ። ጀግንነቱ ይሄ። ከአንድ መሳሪያ ከያዘ ጋር እኮ አልተዋጋችሁ። ትምህርት ቤት ገብታችሁ ነው፣ መንደር ገብታችሁ ነው ህፃናት የገደላችሁ። ይህ ቁም ነገር ነው። ጀግንነቱ ይሄ ነው። ለእናንተ ፖለቲካ የምትሉት የለም። ሰሜናዊ ማለት ሌላ ነው። ለራሷም ስትል ነው ይላል።
ትግራይ ኤርትራ ወዳ ሳይሆን ሳትወድ የሀገረ ትግራይ አጋር ትሆናለች ይችላል። ኤርትራና ትግራይ የግድ አጋር ሆነን እንቀጥላለን ይላል። ማን ከማን ትናንትና በሚስማራችን በብልታችን ሚስማር ቀረቀሩ፣ የትግራይ ጄኖሳይድ አደረጉ፣ የማንኪያ ሌባ የሹካ ሌባ ዞሮቻችን ጨረሱ፣ በጄኖሳይድ ይጠየቁ ብለው ፋይላቸው እንኳን አልዘጋም እኮ ትግራይ ሻዕቢያን በጄኖሳይድ የከሰው ፋይል እንኳን አልዘጋም እኮ። አሁን ወደው ይላሉ ኤርትራ ወዳ ሳይሆን ሳትወድ የሀገረ ትግራይ አጋር ሆናለች። እንዴት ተደርጎ ማካማ እንዴት ተደርጎ የሁለት ዓለም ሰዎች አንድ መሆን ትችላላችሁ? በየትኛው ተአምር ነው የኤርትራ ህዝብና የትግራይ ህዝብ አንድ ሊሆን የሚችለው? ደም የተቃባ ህዝብ እኮ። በጋራ ሆነን የኢትዮጵያ መከላከያ ሰራዊት እንውጋ፣ በጋራ ሆነን የኢትዮጵያንን በክላት ካልሆነ በስተቀር የትኛው ታሪክ ነው ኤርትራና ትግራይን የሚያገናኛቸው? በየትኛው መስፈርት በየትኛው ፖለቲካ ደርበረ ሰርተው ነው የሚመጣው? ንገሩኝ እስኪ አስረዱ። አዳምጡ የሚሉትን ወሬያቸውን እንዴት እንደሚያደነዙ ህዝቡን። ትግራይ ወደ ሀገርነት ስትሄድ ትፈልጋለች አጋር ትግራይ ወደ ሀገርነት ሀገረ ትግራይ እንድትሆን ትፈልጋለች። ትግራይ ኢትዮጵያዊ እንድትሆን አትፈልግም። ትግራይ ወደ ሀገርነት ስትሄድ ግን ትግራይ አጋር ትፈልጋለች። ማን? ኤርትራን ትፈልጋለች ይላል። ነቆል ምልኩ እነሱ የሚሉን እኮ ነው። ይሄ ፖለቲካቸው እኮ ነው የሚናገሩት። ፖለቲካ ይሄን እኮ ነው። አንተ አይገባም፣ አንተ ገና እዚህ ጋር ዝም ብለህ ከእኔ ጋር ትጣላለህ የሚሉን ነው። ወደ ሀገርነት ስንሄድ ሀገረ ትግራይ የምትባል ሀገር ስንገነባ ጎረቤት ሀገር እንፈልጋለን። ማንን? ኤርትራን እንፈልጋለን ይላል። ሀገር ሆና እንደማትቀጥል ያውቃሉ። ባጀት ነው የሚፈልጉት እነሱ። ከኢትዮጵያ የሚፈልጉት የክልል ባጀት ብቻ ነው እንጂ እንደ ሀገር ሆኖ መቀጠል አይፈልጉም። እየነገሩ እኮ ነው ያለው። ፊት ለፊት እኮ ነው የሚናገሩ። ደስ የሚለኝ ህወሓቶች ደስ የሚለኝ ፊት ለፊት የሚናገሩት። ያኛው የእኔው ሰዎች ናችሁ፣ ደንዝዛችሁ ድንዝዞች የምታበሳችሁ እንጂ እነሱ እኮ ነው ደስ ነው የሚሉ። ፖለቲካ እንደዚህ ነው፣ ግልጽ ያለ ፖለቲካ። ወደ ሀገርነት ስንሄዳለን፣ ሀገረ ትግራይ እንገነባለን። ለዛን ጊዜ ግን ኤርትራ ታስፈልገናል። ጎረቤት ሀገር ነች። ልክ እኛ ከሱዳን ጋር ጉርብትና እንፈልጋለን፣ ከኬንያ ጋር ጉርብትና እንፈልጋለን፣ ከሶማሌ ጋር ብለን እንደምንለው ትግራይ ሀገረ ትግራይ ከኤርትራ ጋር ጉርብትና እንፈልጋለን ይላል የህወሓት ማኒፌስቶ። ይሄ ነው። ይሁን የሚለው አዳምጥ። ከኔ ጋር አፈታትክ ሂድ አዳም በለው ሂድ ጄሪ ተናገር። ትግራይ ወደ ሀገርነት ስትሄድ ትፈልጋለች አጋር ትፈልጋለች። ከአጋሮቿ አንዱ ኤርትራ ነው የሚሆነው ወደፊት። ከአጋሮቿ ወድ አይደለም ኤርትራ የትግራይ አጋር የምትሆነው ወድ አይደለም፣ ለራሷም ስትል ነው። ትግራይ ወደ ሀገርነት ስትሄድ ትፈልጋለች አጋር ትፈልጋለች። ከአጋሮቿ እንግዲህ አስብ። አሁን ሀገረ ትግራይ ሆናለች። በቃ ትግራይ ተገንጥላለች፣ ሀገር ሆናለች። ሀገር ሆነ ስትሆን ጎረቤት ሀገር ትፈልጋለች። የትግራይ ሀገረ ትግራይ ጎረቤት ሀገሯ ማን ነው? ኤርትራ ነች። አጋር ስለምታስፈልጋት ጎረቤት ሀገሯ አጋጇ ኤርትራ ነች። ትግራይ ኢትዮጵያ አይደለችም። ይህን የሚሉ እኔ ያለው ራሳቸው በራሳቸው አንደበት ነው የሚነግሩ። ይህን እስኪ ትግራዋይ ውጣና ኖ እኛ ሀገረ ትግራይ መሆን አንፈልግም፣ እኛ ኢትዮጵያውያኖች ነን፣ እኛ ከኤርትራ ጋር ዝምድና የለንም በልናው ትናንትና ተናገር። ላድንቅ አንተ ላንድቅ ውጣና በል ልክ በኔቶ ነው ጣና አውራ። ያኔ ላድንቅ አታወሩም። በአብዛኞቻችሁ ትፈልጉታላችሁ ሀገረ ትግራይ እንደ ሲንጋፖር ትሉ ነበር። አንድ ጊዜ አስታውሳለሁ። እንደ ሲንጋፖር ያደገች ሀገር ትሆናለች ብሎ ነበር። አንድ ጊዜ ይፎክሩብን ነበር አስታውሳለሁ። አንድ በጣም በምንፋልንበት ሰዓት ከህወሓት ጋር ምን ነበር ይወጡና እንደ ሲንጋፖር ይሏት ነበር ትግራይ። እንደዚህ አሁን ዱቄት ሊያደርጓት። ስለዚህ ጄሪ የተናገረው ሀገረ ስንሆን ጎረቤት ሀገር ኤርትራ ታስፈልገናለች። አማርኛውን አዳምጡ በደንብ። ትግራይ ወደ ሀገርነት ስትሄድ ትፈልጋለች አጋር ትፈልጋለች። ከአጋሮቿ አንዱ ኤርትራ ነው የሚሆነው ወደፊት። ከአጋሮቿ ወድ አይደለም ኤርትራ የትግራይ አጋር የምትሆነው ወድ አይደለም፣ ለራሷም ስትል ነው። ትግራይ ወደ ሀገርነት ስትሄድ ትፈልጋለች
የሰማው እንድትሰማ ነው። ይሄን ማሰማ ውስጥህ እንዲወጣልህ ነው ማሰማ። ፍላጎታቸው ይሄ አይ ይሄ አይደለም በልና ውጣና ተናገርልኝ። ከመቀሌ ውጣና ተናገር። እኔ አይወክለኝም፣ እኔ ትግራዋይ ነኝ፣ እንዲህ አይነት ሀሳብ የለኝም፣ ከኤርትራም ጋር ጎረቤት ሀገር ሆኜ መቀጠል አልፈልግም ብለህ ውጣና ላይፍ ስራ። ያን ያደንቃለሁ እንጂ በአብዛኞቻቸው ህልማቸው ይሄ ነው፣ ሀገር ትግራይ መሆን ይፈልጉት። ለዚህ ነው አጥብቀው የሚይዙን፣ ለዚህ ነው የሚዋጉን፣ ለዚህ ነው አፋቸውን የሚከፍቱብን። ያ ወዲያኔ ገባ ወዲያኔ ከሚያለሙ አትነዘዘናል ወዲ ከሚያለሙ ወዲ ናይ ትግራይ ናገር ትግራይ ይላል ገብታ ማንሱ ወዲያኔ ነው ወዲዮ ምንድነው ወዲዮ ሆኔስ ምንድነው ወዲዮ ሆኔስ አትነዝብዘን ልቀቀን እንሂድበት ነው የሚለኝ። እኔ ልቀቅ ያለው ማነው ወዲ ደቅ ያለ ሂድ አርጎት ነው ያለው። ባጀት አትጠይቀኝ። እኔ እኮ ችግር የለብኝም። የክልል ባጀት አትበሉኝ፣ ገንዘባችን ተያዘ አትበሉኝ እንጂ አርጎት ነው መድኃኒዓለም። ባቄላ ቀረ ፈስቀል አለ ኮድራይ ትግራዊ መቼም ወጥተው አይናገሩ። ለምን ሁሉም እነ ጌታቸው አሰፋ ነኝ ብለዋል። አዎ ብለዋል። ሁላችንም ጌታቸው አሰፋ ነኝ ብለዋል። እኔ ደብረ ጽዮን ነኝ የሚሉ እኮ እኔ ሞንጆሮ ነኝ ይሏል። ሴቶች ወጡና እኮ ደፍራችሁ ተናገሩ፣ ውጡና ቁሙ ባላማችሁ ብትሉ እኮ ቢቆሙና ቢናገሩ እኮ የሉም እኮ። ህወሓት እኮ ጥቂት ናቸው እኮ፣ ትንሽ እፍኝ የማይሞሉ ሰዎች እኮ ናቸው። አሁን የተደበቁ መጥተው አማራ ውስጥ ተደበቁ። ለዚህ ነው ህወሓትና ሻዕቢያ አማራ ውስጥ ገብተን ተደብቀን ነፍሳችንን እናድናሉ፣ ጎጃሜ ነን አሉ፣ ጎንደሬ ነኝ አሉ። የፋኖ ትግል የኛ ትግል ነው አሉ። ድሮስ ፋኖ የሚባል የለም እኮ፣ የለም እኮ ፋኖ የሚባል የለም። ህወሓት ነው ያለው ፋኖ ውስጥ። ሸኔ የሚባል የለም፣ ህወሓት ነው ያለው። ድሮ እኮ ነው የተናገረው። ዛሬ ሻዕቢያ ምን አለ ቢጨንቀው አሰብን ውሰዱና ሰላም ስጡኝ ብሎ አማላጅ ላከ ኢሳያስ አፈወርቅ። ምክንያቱም ወንበሩ ተነቃነቀ። አሁን ከጫፍ ጫፍ መጡበታ። ውሰዱና አሰብን ለሀገሬ ሰላም ስጡኝ አማላጅ ብሎ ላከ። እኔ አላምነውም። ሺህ አማላጅ ቢሰጥ ኢቨን አሰብን ቢሰጠኝ ራሱ በራሴ አገራቶች አስጠንቼ አፈሩ ንጹህ መሆኑን፣ ቦምብ አለመቀበሩን፣ ከተማው ንጹህ መሆኑን ልዩ ጥናት ነው። አሰብ ስለተሰጠ አሰብ አንገባ። ልዩ ጥናት እንፈልጋለን። በጣም ብዙ መርዝ ፖይዘን ቶክሲክ ሁሉ አስገቡበት ነው የሚሰጡ በነፃ ይሰጡ ነው። ይኸው እንደዚህ ነው የሚጠቁ። እኛን አንረክብም። አሰብን ወዳ አለም አፍንጫ አንተ ይዘህ በግድ የምትከብሰ መሰለህ። ስትሰጠን ግን ስለሰጠን አንገባ። መርዘው ነው የምትሄድ። ባህሩ ሁሉ መርዘውት ነው የሚወጡት። ሲወጡ መሬቱን በቦምብ ቀባበሩበት ነው የሚወጡት። ሲወጡ አጥፍተውት አውድመውት ነው የሚወጡት። አስመራ ብቻ ሳይሆን በየቦታው ኤርትራውያኖች ባሉበት ቦታ በሙሉ ዳውን ሰላማዊ ሰልፍ ይወጡ። ትናንት አሳይቻቸዋል። ከትናንት ወዲያ በሙሉ ተነስተዋል። አሁን ብርጌድና መረብ ከዚህ ነቅንቆታል ያለው። እዛም አስመራ ውስጥ ወንድ የለም ወጣት የለም፣ በሙሉ ያው ተሰዶ አልቋል እንጂ በሙሉ በኡጋንዳ ብትሄዱ በተለያየ ዓለማት ብትሄዱ ዳውን ኢሳያስ አፈወርቅ ለውጥ ነው የመጣው። መሬት አንቅጥቅጥ ነው የመጣው። እዚህ ደግሞ የእኛ የኤርትራ የሻዕቢያ ተቀጣሪዎች ወጥተው ህዝባዊ እምቢተኝነት ውጡ፣ ተንፍሱ፣ እንትን በሉ፣ መንግስት አሉ፣ ትምህርት ቤት አድማ አድርጉ፣ ዶክተሮች የረሃብ አድማ አድርጉ፣ ኢንጂነሮች ትምህርት አቁሙ፣ አስተማሪዎች ብለው ቅስቀሳ ቀሰቀሳ። ህዝባዊ እምቢተኝነት እንልደት የለም፣ ወፍ የለም፣ ወፍ የለም። ህዝቡ ነቃ፣ አወቀ። ማን ፖለቲከኛ ነው ማን ተቀጣሪ ነው የሚሆን አወቀ። የራሳቸው ሰዎች ኑ አሉ። እንደውም ዘመድኩን የተናገሩን ነገር ላሰማቸው። ራሱ ኢቦላው ዘመድኩን ራሱ ማን ነው ውጣ የምትለዋል? ማን ነው ውጣ የምትለው? ና ውጣ ራስህ ግባ፣ ከአሜሪካ ነገር፣ ከካናዳ፣ ከኤሮፕ ና ይሄዳል። ራሱ ኢቦላው ራሱ ገርሞኛል። እንደዛ ስላለ አዳም ተቀምጣ ይሄውልህ አዳም አንተ ጮቄ ተራራ ገዳም ተቀምጣ ከዛ የከተማው ህዝብ ለአመፅ ይውጣ፣ የከተማው ህዝብ ለሰልፍ ይውጣ፣ የከተማው ህዝብ ለብጥብጥ ይውጣ። መጀመሪያ ራስህን እንግዲህ ገቡ ብለው ጎጃም ላይ የጠበቃቸው ባህር ዳር ገባል ይሉናል። ገቡ አዘዞ ገቡ ይሉናል። ገቡ ወሎ ገቡ ይሉናል። ገቡ አዲስ አበባ ዙሪያውን ከበናል ይላሉ። ይሄን ያክል ክፍለ ጦር ብርጌድ ደመሰሱ ይላሉ። የገቡ ነው። ይሄን እየጠበቀ የገቡ ገብተው ነፃ ያወጡናል ብሎ ማለት እዛ እንደገና ገዳምና በሬ ያረደ ቁጭ ብሎ ጫካ ቁጭ ብሎ የከተማው ነፃ ሰልፍ ውጣ አድማ አድርገው
ኮርዴቭ ለመጀመሪያ ጊዜ ስለ ቤኑና የሰማሁት አንተ ጋር ነበር። እውነትም የምድር ገነት ነች። እዛ ሆነው ውጣ ሰልፍ ይሉታል። ውጭ ያሉት አማጽያኖች ውጡ ይላሉ ሰልፉ። እዛ ራሳቸው እነ ዘመነ እንግዲህ ተዋጊ የተባሉት እነ መሬ ወድማ የተባሉት እኛ በውጊያ አልቻልንም፣ ህዝቡ ሰልፉታ ነፃ ውጣ፣ ህዝቡ እኮ ነፃ ያወጣናል መጠመጣል እኮ ይላል እኮ በዛው አይደለም እኛ እናመጣ እናንተ ራሳችሁ ህዝቡ ከተማ ውስጥ ውጡና ሰልፍ ውጡና ተቃውሞ ውጡና እኛ ነፃ አውጡ ነው ራሳቸው እነ ዘመነን ህዝቡ ነፃ አውጡ ነው ጀመረ። ይኸው ኢቦላው ተናዶ እኮ ነው የሚናገረው። ያው አዳምጡት። ኢቦላው ሂዳ ኢቦላው በፉድ ስክሪን ላድርግላችሁ። ምንድን ያልከው ኢቦላው ሂድ አንተ ጮቄ ተራራ ገዳም ተቀምጣ ከዛ የከተማው ህዝብ ለአመፅ ይውጣ፣ የከተማው ህዝብ ለሰልፍ ይውጣ፣ የከተማው ህዝብ ለብጥብጥ ይውጣ። መጀመሪያ ራስህን መጠበቅ ስትሄድ ይሄን ያሉት እነማን ናቸው? እነ ልደቱ እነማን ናቸው? ይሄው የምትመለከቷቸው እነ ጃዋር መሐመድ እነ አሉላ ሰለሞን ወላ እንዳበርበሬ እንዳሽሮ እንዳምናም ሲል ነው ይሄን ያደርጋል። እነ ገዱ አንዳርጋቸው እነ ሕዝቅኤል ጋቢሳ እነ ልደቱ አያሌው አሁን ከዚህ በኋላ በአመፅ ነው እንትን የምንለው። ህዝቡ ሲመረው ራሱ መውጣቱ አይቀርም። አንተ ደብረ ማርቆስ መግባት ያልቻልክ፣ አንተ ባህር ዳር መግባት ያልቻልክ፣ አንተ የገጠር ከተሞችን ለቀ የሄድክ አቅራራ ስትፎክር የምትውል ህዝቡን ሞልጫችሁ የትግል ስሜቱን አጥፍታችሁ አማራችሁ ሰዎች ዛሬ እነ ልደቱ አያሌው በአቋራጭ እንደ ወጣቶቹ ሰልፍ አድርጉና ከዛ በሚነሳው ብጥብጥ እኛ እንወስደዋለን። ስብሐት ነጋን ተይዞ አይቻልም። ይሄ ነው እና ህዝቡ መሮታል። ህዝቡ በቃው፣ አወቃችሁ፣ አንቅሮ ተፋችሁ። ከዚህ በኋላ አንቅሮ ተፋኩ። በቃኝ አለ እኮ በቃ። ይሄ ነው ፖለቲካ፣ እንደዚህ ነው። ኮርዳት ቦድና የሚባል ልጅ ፖለቲካ ሊሰሩ ነው እንደ ጆን ዳንኤል። ለጥንቃቄ ያክል ምን ተዋከኝ ብሎ ዩቱበር ጫወታ ስለ ሀገር ነው ማውራለ። ምን እዚህ ተሞዳምዶ እኮ ሁሉም ይተዋወቃሉ እኮ ሄዶ ላይ ብለው ዋን በል ይተዋወቃሉ እኮ እነሱ ሸዋሸዋ ነው እሱ። ፖለቲካ ያልገባ ይባል። እኛ ግን ደረጃችን አለን። በእኛ ደረጃ የምናወራው ፖለቲካ አይደለም እሱ። እሱን የሚያወሩ አሉ፣ ዩቱበሮች አሉ፣ ቲክቶከሮች ለዚህ የተመደቡ አሉ። ኮርዳይት ነው የሀገር አቀፍና ዓለም አቀፍ ዜና ካልሆነ በስተቀር እዚህ ቡቱቶ ነገር አምጥቼ ሄዶናይ እንደዚህ ያለ ምናምን እንደዚህ ያለ እንጂ ያለ ማለት ሌላ ስራ አለኝ። ሌላ ዓለም አቀፍ ስራ ነው የምሰራው። ይሄ ለኔ ከኔ ከደረጃ ከአቅሜ በኔ ደረጃ አይደለም፣ ታች አለ ጉዳይ። ስለዚህ አሁን ይሄ ነው ህዝቡ በነቂስ ነው ወጥቷል። አውቋቸዋል ፖለቲካው ብሎ ጭራሽ ገቡ፣ ተደመሰሰ፣ ክፍለ ጦር ደመሰሱ፣ ጃሃሮች ተማረኩ፣ እየገሰገሱ እየገቡ ሲሉን የነበሩ ዛሬ ጭራሽ እነ ዘመነ ጫካ ሆነው ነፃ አውጡን፣ ህዝቡ ተነስ። ከዛስ ከመከላከያው ጋር ይዋጋኩ ነው ወይ ከሰላም አስከባሪ ጋር ይዋጋኩ ነው። ሰላማዊ ሰልፍ ብተና ሲደረግ እኮ ሌላ ጫሽ አይሆንም፣ እንደዚህ የለም፣ አይወጣም። ግጥም አድርገህ ትግሉ ተበልቷል። ፋኖ የሚባል አከርካሪው ተመቷል። ሸኔ የሚባል የመንደር ሽፍታ ከባሉ ውጪ ከመከላከያ ጋር ፊት ለፊት መቅጠም የሚችል ሸኔ የለም። ፊት ለፊት የሚገጥም ሸኔ የለም። አንድ 10 ወታደር መከላከያ ወታደር አይቶ የሚዋጋ ሸኔ የለም። ይህንን አስረግጬ ነግራለሁ። ግን ገብተው መንደር አቃጥለው ይወጣሉ፣ ንጹሃን ገለው ይወጣሉ። ይሄ የለም። ይሄ ነው ያለው። የአማርኛ ቋንቋ ተናጋሪ፣ የኦሮሞኛ ቋንቋ ተናጋሪ የአድዋ ልጆች ናቸው አሁን አማራ ክልል እየተዋጉ ያሉት፣ ኦሮሚያ ክልል እየተዋጉ ያሉት በኦሮሞኛ እየተናገሩ። ምክንያቱም 27 ዓመት በሰፈራ ወለጋ ገብተው ቋንቋውን ተምረው ወጥተዋል። 27 ዓመት ጎንደር፣ ጎጃም፣ ወሎ ተቀምጠው ተዋልደዋል። 27 ዓመት መሃል አዲስ አበባ ቁጭ ብለው ባለሀብት ሆነዋል። ህንፃውን ተቆጣጥሮታል፣ ንግዱን ተቆጣጥሮታል፣ ኮንትሮባንዱን ይዘውታል፣ በደንብ አድርገው ዘርፈውታል። አሁንስ መለቀም ጀመሩ በየቦታው። መንግስት እያፈነፈን እያያዛቸው ነው ያለው። እስትንፋሳቸው ተዘግቷል። አሁን እንደ ቁራ ከቦታ ቦታ ይላሉ።
ከሲኤምሲ አስኮ ብርጭቆ ፋብሪካ ከቺቺኒያ መብራት ኃይል ከመብራት ኃይል እያሉ እየተሰደዱ ነው የሚሉት። አሁን ያ ሁሉ ጉልበት ሽባ ሆኗል። ተደራጅቷል። መንግስት እየለቀማቸው ነው። ይሄ ነው እንጂ የራሳቸው እኮ ትላንትና ነቀርሳዎች ነቀርሳ የትላንትና የራሳቸው የፋኖ ደጋፊ የፋኖ አመራሮች የፋኖ ትእዛዝ ሰጡ የነበሩ ሰዎች ከወጡ እኮ እንዳልሆነ በደንብ አድርገው ወጥተው ተናገሩ እኮ። የለም ፋኖ የሚባል አለ እኮ። ያው አዳምጥ ከኔ ያለ አፈንድቷል። በቃ ይኸው ራሱን በሚገርም ህወሓት የሚባል በራሱ ጊዜ ገምቶ በስብሶ ወድቋል። ህወሓት ፋኖ የሚባል ከስሟል። እኔ ያለው የምናገረው እኮ የትላንትና የህወሓት ደጋፊ የነበሩ የትላንትና የፋኖ ደጋፊ የነበሩ ተስፋቸውን ቆርጠው በቃ የለም ከዚህ በኋላ ህወሓት የሚባል ቀብሯን ራሱ ነው ያሉት። በራሳቸው አንደበት እየተናገሩ ነው ያሉት። ፖለቲካ ሲገባ እንደዚህ ነው። ስትወር ወደክ ነው። እኚህ ሰው የሚናገሩትን አዳምጡት። እኛ ማስረጃ እያዝን ነው የምንመጣው። ትግራይ ራሱን በሚገርም ሁኔታ ራሱን አፈንድቷል። ትግራይ ራሱን በሚገርም ሁኔታ ራሱን አፈንድቷል። ዴፊኒትሊ በጦርነት አታጠፋውም። ሰላም ሲመጣ ግን ራሱን በራሱ ያጠፋዋል። አሁን ተመልከት እኮ ፎር ኦል ፕራክቲካል ፐርፐዝስ ቲፒኤልኤፍ የሚባለው ነገር ከናሽናል ፖለቲካ ውጭ ወጥቷል። ሪጂናል ፖለቲካ ውስጥ እንኳን ራሱን በራሱ መግዛት ማስተዳደር አልቻለም። እነዚህን ነገሮች ግን ለማድረግ አሁንም እየተመለከተው ምንድን ነው የትግራይን ፖለቲካ ወልቃይት ላይ ተተክሏል። የትግራይን ፖለቲካ ከዛ ሁሉ ጥፋት ትምህርት አላገኘም። ትግራይ ከዛ ሁሉ ዲስትራክሽን በኋላ አሁንም ልክ ከጦርነቱ በፊት ያለው አይነት ሜንታሊቲ ከስህተታቸው የማይማሩ ስለሆኑ እነሱ ራሳቸውን አጥፍተዋል። አሁን በቃ የትግራይ ፖለቲካ ራሱን አክስሟል። ምን አልከኝ? ስለ ህዝባዊ አመፅ ከተማ ላይ የሚያወራ የለም። ይልቅ ሰዎች የሚያወሩት ስለ አሰሙ ነው ይላል። አዎ ከተማው እዚህ ሞዱ ስለ አሰሙ ስለ ወደባችሁ ጉዳይ ልክ ስለ ግድባችን ስለ አባይ ስለ ዳሴ ግድብ ይጮህ የነበረው ዛሬ ደግሞ አሁን ያንን ጨርሶ ወደ አሰብ መጥቷል። ያንተን ህዝባዊ እምቢተኝነት ህዝባዊ አመፅ የሚባል የሚሰማ የሚከታተል መስማት ማይፈልግ ተውሱ። እዛው ቲክቶክ ላይ በግሩፕ ተጣጣችሁ እዛው አውሩ። ስለዚህ የህወሓት ፖለቲካ ራሱን ቀብሯል። በቃ ቀብሯል። ላይ ይነሳ ነው የተቀበረው። አሁን ትግራይ ውስጥ ያለው አንደርታ ከአድዋ ኤሮብ ከሽሬ መቀሌው ከዋጅራ ነው ምናምን ዋቴቨር እርስ በርሳችሁ የምትጨፋጨፉት የተማመናችሁት ፋኖ የትም አላደረሳችሁ በሙሉ የትም ያመናቸዋቸው ፖለቲከኛና አክቲቪስቶች በቂጣችሁ ጥሏቸዋል። ፔሬድ ተንጠባጥቦ በህዝብ ተተፍቶ እነ እንኩሮ ሚዲያ እኮ ዛሬ ሰው አያቸው። ከሻዕቢያ ውጭ ከህወሓት ውጭ ከግብጾች ውጭ እኮ ማንም አያቸው የለም። ወደቁ። በቃ ረከሰ። ግልብጥ ሚዲያ ማን ያየዋል? ኖበዲ ያየው። ይሄ እንደሚመጣ እናቅ ነበርኛ። ሰውየው አስማት ነው። አትችሉትም። ፖለቲካውን ቆምሮ ነው የሰራው። ደቡብ አፍሪካ ላይ የሚያሁሉ ህዝብ ሲወራ የነበረው በጂ20 ላይ ስለ ኢትዮጵያ ነበር ሲወራ የነበረው። የሆኑ ፍናፍንቶች ወጥተውበት ዳውን አብይ፣ ዳውን ኮርዳይት፣ ዳውን ዶክተር አዳነች አቤቤ፣ ዳውን ፊልድ ማርሻል የሚሉ ነበሩ። ዛ ወጡ 30ቶች 20 ወሩ እኮ እነሱም ተለቃቅመው የደቡብ አፍሪካ መንግስት አርጎ ገበያ ያደረጋቸው ትላንት አስገባቸው። ልክ እንደ ለንደኖቹ እንዲያወጡና ጄኖሳይድ አማራ ይላሉ። የሌለ ፖለቲካ እኮ በጣም የስንተኛው ሴንቸሪ እኮ የለም። እዚህ ነገር ለ10 ደቂቃ ያወራሉ፣ 2 ደቂቃ ዩቲዩብ እና ቲክቶክ ያወራላቸዋል። ዛሬ የለም፣ አጀንዳው የለም ዛሬ። ስለዚህ ኢትዮጵያ ወደድክም ጠላህም ከዚህ በኋላ ኢትዮጵያ ሊነቀንቅ የሚችል ምንም ኃይል የለም። እንደምንም አደናቅፋችሁ ምርጫው ይካሄዳል። ለቀጣይ 5 ዓመት መሪ ይወጣል፣ ይመረጣል። ማንም ይሁን ማንም አቅም ካለህና በፖለቲካና በሐሜት እንደነ ያፓ ነው በሐሜት የተጨበጨበለት ፓርቲ ሐሜት ብቻ የሉም እኮ። ያፓዎቹ እኮ አልቋል እኮ ድሮ የነበሩት አልቋል በሙሉ የሉም። ያፓ የለም።
የልጆቻቸው አወረሱ። ፓርቲ ለልጅ አወርሶ የተነቃነቀ ፓርቲ ነው። ፓርቲ እንዴት ይወረሳል? አሁን የኢህአፓ መራሮች የኢህአፓ የ60 ዓመት ታሪክ ነው ያለው። አሁን የኢህአፓ ተጠሪ የሚባለው እድሜያቸው 22 ዓመት 23 ዓመት ልጆች ናቸው። እየታሩ ከየት ወስደ አያቴ የኢህአፓ ነበረ አያቴ ቢያንስ ስለ ኢህአፓ ነግሮኝ የእሱ ምን አገባ ስለሆነ እና ወሬያቸው ሁሉ አመፃቸው ምንድን ነው? መንግስት እንዲህ አድርጎ መንግስት እንደዚህ የኑሮ ውድነቱን እኛ እንደዚህ ስራ አጥነት፣ የቤት እጥረት፣ ፖለቲካ ብቻ አንድም ጥሩ ነገር አያወሩ። አንድ የሚታይ ነገር ምንም አያወሩ። አሁን የአርቲፊሻል ኢንተለጀንስ ትልቅ ፕሮጀክት ነው፣ በዓለም ላይ የተጨበጨበለት ትልቅ ፕሮጀክት። ማን ያወራዋል? አያወሩም። ከተማ ተለውጧል፣ ሪፎርም ብለዋለች ከተማዋ። የለም 1500 ቤቶችን ትናንት ከንቲባዋ አስረከበች አለቶ አይወራም። መንገድ አይወራም። ልማት ግብርን አይወራም። ፖለቲካ ብቻ፣ መንግስት ላይ ጥላቻ ብቻ። በዚህ አይነት ፖለቲካ የለም። ስታወራ ጥሩንም ታወራለህ፣ መጥፎንም ታወራለህ፣ ሚዛናዊ ትሆናለህ። ከዛ በኋላ ህዝብ የመረጠውን ይመርጣል። ትናንት 130 ብር ይሸጥ የነበረ ሽንኩርት ዛሬ 10 ብር 20 ብር እየተሸጠ ነው ብዬ ስልህ 30 ብር እየተሸጠ ነው አፍን ትከፍት ነበር። እኔ ጋር ምርት እንዲሆኑ ገበሬው ከቦታው ላይ በነፃ የሚያነሳለት ሁሉ አጥቶ ነበር። በነፃ የሚወስድ ሽንኩርት አጥቶ ነበር። ኤንስ አውራልህ ውሸት መስሎ ብዙዎቻችሁ አፋችሁን ከፈታችሁ። ብዙዎቻችሁ። እኔ ግን የነገርኩ ቦታው ላይ ያለው ነው የነገርኩ። አንድ ገበሬዎቹን አንድ ይችል ላሰማቸው ወደዛ ከብጓት ይሄን ለትዝታ መስራት አያስፈልግም። የሰው ምን ይደረግ? ወቅት ጣለው ወቅት ነው። ምንም ማድረግ አይቻልም። መናደድ መበሳጨት አያስፈልግም። ባለው አየር መፋታት ነው። አብሽር እንዴ አይነት ሆነ ለወደፊቱ መስራት አያስፈልግም። የሰው እኮ ሽንኩርት በኋጥም በዘንድሮ ዓመት እኮ በጣም የሚያምር አይ ምን ይደረግ? ወቅት ጣለው ወቅት ነው። ምንም ማድረግ አይቻልም። መናደድ መበሳጨት አያስፈልግም። ባለው አየር መፋታት ነው። አብሽር እንዴ አይነት ሆነ ለወደፊቱ መስራት አያስፈልግም። የሰው እኮ ሽንኩርት በኋጥም በዘንድሮ ዓመት እኮ በጣም የሚያምር አየዋለ ሜዳ ላይ ሽንኩርቱ ፈሶ ወቅት ጣለው። ለማን በነፃ እንስጥ ይላል ገበሬው። ገና ነው። ጤፉንም እንደዚህ ነው የምታየው። ገና ጤፉን እንድታየዋለ የት እናድርገው ይላል። ምክንያቱም እየተሰራ ነው ያለው ሜካናይዝ ነው። ስንዴው በሜካናይዝ እርሻ ነው። ኤክስፖርት ከምናደርገው ውጭ በቢሊየንስ ያስገባና ያለው ስንዴ ከምናደርገው ውጭ በዘንድሮ ዓመት አፍሪካን መቀለብ የሚችል እህል እየተመረተ ነው ያለው። ለዚህ ነው የጤፍ ዋጋ ታች ዘጫሉ። በርበሬ ትላንትና 1500 ሲባል የነበረ በርበሬ ዛሬ 400 ገብቷል። 700 800 ገብቷል። ዋሻው ተናገር እዚህ ይወጣል። ገና የኑሮ ውድነቱን እታች ዘጭ እናደርገዋለን። ይሄ እየተሰራ ነው። አንድም ጥሩ ነገር ሳታወሩ ፖለቲካ ብቻ እያወራችሁ ጥላቻ ብቻ እያሳደራችሁ አይቻልም። ህዝቡ ባይኑ እያየ ነው ያለው። እያንዳንዱ እንቅስቃሴ ባይኑ ያለው። ለዚህ ነው የኢህአፓ ፖለቲካ ወላ ኢዜማን በላያው ነው። ሁላችሁም አድላችሁ አንድ ነገር ፖዚቲቭ ስታወሩ ስለሰራ ሰምተናችሁ አናውቅም። አንድም 48 ሰዓት ሐሜት ፖለቲከኛ የምትባሉት ስለ መንግስት መጥፎ ስላወራችሁ ይመስላችኋል። ስለ አብይ ስላወራ፣ ስለ መከላከያ ስላወራ አንተ ፖለቲከኛ የምትባል ፖለቲከኛ እንደዛ አለ። ፖለቲከኛ ማለት ሚዛናዊ ስትሆን የተሰራውንም ስራ ታወራለህ፣ የሚሰራውንም ስራ ትነግራለህ፣ ጥሩንም መጥፎንም ታወራለህ። ሚዛናዊ የሆነ ትቆማለህ። በጥላቻ ህዝብ ይወደኛል ብለህ የምትል ከሆነ ነገንም አንተንም እንደዚህ ነው የምትጣለው። ተለውጣለች ሀገራችን። በፈለገው ሂሳብና ስሌት ሄድ፣ በፈለገው ስሌት ሂሳብ ሄድ። ዝርፊያ ነበር፣ ዝርፊያው እየተነቃበት ያለው። ትናንትና ነጋዴዎች ሆኖ እህል ይደብቁ የነበሩት፣ ስኳር ይደብቁ የነበሩት፣ ዘይት ይደብቁ የነበሩት፣ ጤፍ ይደብቁ በሙሉ ሻቢያዎች ነበሩ። እየተለቀሙ ነው ያሉት። እየተለቀሙ እየገቡ ነው ያሉት። ባንክ ሰምታችኋል። ገንዘባቸው ፍሪዝ ነው የሆነው። በቢሊየንስ ብር ፍሪዝ የተደረገባቸው። ያው ደግሞ እንደገና ኮራፕሽን ብር እየከፈሉ ይወጡ ነው ያሉ የሚባል ወሬ ሰምተናል። 20 ሚሊዮን 10 ሚሊዮን እየከፈሉ ይወጣሉ የሚባል ወሬ ሰምተናል። እሱንም እያጣራን ያለን። ከዚህ በኋላ መንግስት ጥርስ አውጣ ነው ያለው። ትናንት በመንጋጋው ነበረ እያዘነ፣ አሁን አይደለም። ጥርስ አውጥቷል መንግስት አገር መቀጠል ስላለባት። ወደን አይደለም እዚህ ጋር 48 ሰዓት ምን እንደቀደቀው። ከዚህ በኋላ ዋጋ በከፈልንባት አገር ላይ ልትቀልድ የምትችል
ጽንፈኛም ይሁን ፖለቲከኛ አትኖርም ብለን የምዋጋ ያለው እኮ ይበቃል። አሁን ዝም ብላ የመጣች ሀገር አትምሰልም። ዛሬ እንደዚህ ስለምንኖርባት አይደለም፣ ዋጋ ከፍለንባታል። የደም ዋጋ ከፍለንባታል። ይችን ሀገር እዚህ ለማድረስ 11ኛው ሰዓት ላይ መጥተህ አትችልም። ከነችግሯ ይዘናት እናልፋለን ብለን ከነችግሯ ይዘናት አልፈን እዚህ መጥተናል። ከአሁን በኋላ ደግሞ ሌላውን ራዕያችንን እናስተካክል እንሄዳለን እንጂ በአንተ ፖለቲካና በአንተ ሸዋሸዋ የሚነዳ ህዝብ እንደሌለ ቀድመን እንድታውቀው እፈልጋለሁ። ይሄን አንድ ያዳምጥ። አገር አልፈረሰም። ጠቅላይ ሚኒስትር መለስ የኢትዮጵያን ህዝብ ባህሉን አታውቁትም። ስለማታውቁትም ጭምር ነው አንዳንዶቻችሁ የኢትዮጵያን ህዝብ አታውቁትም። ባህሉን የኢትዮጵያ ህዝብ ምን እንደሆነ አታውቁትም። አንድ ጊዜ ቆይ፣ ከዚያም አልፈው አንድ ጊዜ ጠቅላይ ሚኒስትር መለስ የኢትዮጵያ ህዝብ ጨዋ ህዝብ ነው፣ ህግ የሚያውቅ ህዝብ ነው። 83 ዓመተ ምህረት ወያኔ ሲገባ አስታውሳለሁ። መንግስት የለም እኮ መንግስት የለም። ለ18 ቀን 83 ገባ። እነሱም ሲገቡ እንደ ውሻ ባዶ እግራቸውን የገቡት። አልተማሩም፣ ከተማ አያውቁም፣ አገር አያውቁም፣ መብራት አይቶ አያውቁም። ሲገቡ ዋት ሲገባ እዚህ ሀገር ምንም የማያውቁ በቃ ምንም እንደተጨፈኑ ነው የመጡት። ከጫካ ገቡ ቤተ መንግስት ገቡ። ያው ታስታውሳላችሁ። ያን ጊዜ መንግስት በሌለበት ሰዓት ላይ ህዝቡ በስነ ስርዓት ነበር የሚሄድ የነበረው። መብራት ላይ ቀይ ሲበራ መብራት ይቆማል። ትራፊክ እኮ የለም እኮ ህግ ጠብቁ ነው። የኢትዮጵያ ጨዋ ህዝብ ነው። እንደመለስ ሲሞቱ እና ኃይለማርያም ከስልጣን ሲነሱ በሙሉ ታሪካችሁ ታውቁታላችሁ። ጨዋ ህዝብ ነው የኢትዮጵያ ህዝብ። አይቻልም። አሁን በዚህ ህዝብ ላይ ልትቆምርበት የምትችልበት ህዝብ አይደለም። መንግስት አብይ ባይኖር ኢትዮጵያ ትቀጥላለች። መንግስት ሳይኖራት ኢትዮጵያ መቀጠል ይችላል የምትችል ሀገር ነች። ጨዋ ነች። ለዚህ ነው ለየት ማድረግ ከአፍሪካ ምድር ኮሎኒ አልነበርንም፣ ቅኝ አልተገዛንም። ሻዕቢያ እኮ እንደዚህ ሲበታተን የምታዩትና እንደዚህ እኮ ወድቀው የምታዩት እኮ 6 ሀገሮች ኮሎኒ ገዝቷቸዋል። ሻዕቢያዎችን ኤርትራ፣ ቱርክ ገዝቶታል፣ ግብፅ ገዝቶታል፣ ጣሊያን ገዝቶታል፣ እንግሊዝ ገብቶታል፣ ዱርቡሽ ምንም ነገር ተፈራርቆ ነው ሲደፈራቱ የነበረው ኤርትራ የምትባል ሀገር። ለእኛም ጦሶራለች እኮ ጠላት በዛ በኩል የሚገባው የምታስገባው እየከፈተች ኮሎኒ ነበር ይለዋል ራሳቸው በኮንፊደንስ ኤርትራውያኖች ኮሎኒ ይለዋል። ቁም ነገር አድርገውት ያ ባህል ስለሌላቸው ነው ተገዝተው የሚኖሩት። አሁን ያ ባህል ስለሌላቸው ተገዝተው ይኖራሉ። ተኙ ሲባሉ ይተኛሉ፣ ውጡ ሲባሉ ይወጣሉ፣ ተዋጉ ሲባሉ ይዋጋሉ፣ ተሰደዱ ሲባሉ ይሰደዳሉ። ኩላሊት አምጣ ሲባል ኩላሊት ይሰጣል። መሪው 48 ዓመት ስልጣን ላይ ተቀምጧል። 50 ዓመት ነገም ለልጁ ያወርሰዋል። እንደ ኤርትራዊ መብት የላቸውም። መወያየት አይችሉም። ፓርላማ የላቸውም። ካቢኔ የላቸውም። ገንዘብ አውጣ ሲባል ገንዘብ ያወጣል። ይሄ ነው። ለምን ኮሎኒ ስትሆን ይሄ ነው። እኛስ አልነበርንም ኮሎኒ። አለመንግስት መኖር እንችላለን። እኛ አለምንም መሪ መኖር እንችላለን። እኛ ጨዋነታችን፣ ባህላችን፣ አስተዳደጋችን፣ ኢትዮጵያዊነታችን በራሱ መስፈርት ሚስጥር ነች ኢትዮጵያ። ስለዚህ ነው ጠቅላይ ሚኒስትር አብይ ኖረናል ብሎ የሚል አዳምጥ። ጠቅላይ ሚኒስትር መለስ ታመው ከዚያም አልፈው እስኪቀበሩ በነበረበት ጊዜ ሀገር አልፈረሰም አልነበሩም። ለወራት እኮ እሳቸው አቶ ኃይለማርያም ደሳለኝ ለቅቅ ያለው ካሉ በኋላ 45 ቀን መንግስት አልነበረም፣ ሀገር አልፈረሰም። ኢትዮጵያን ያቆማት ኢህአዴግ አይደለም፣ መንግስት አይደለም። ኢትዮጵያን ያቆሙ በጣም ብዙ ሚስማሮች አሉ። በቀላሉ የሚፈርስ ሀገር አድርጋችሁ አትውሰዱት። አንዳንዱ አሁን ተነስቶ ኢትዮጵያን መበተን የሚችል ይመስለዋል። አንዳንዱ ደግሞ አሁን ስልጣን ቢያገኝ ኢትዮጵያን እንደ ወርቅ በወርቅ ማድረግ የሚችል ይመስል። ሁለቱም ውሸት ነው፣ አይሆንም። በአንዴም አይፈርስም፣ በአንዴም አይገነባም። ያደክማል፣ ጊዜ ይወስዳል። እንደ ወንድማማች እንደ አንድ ሀገር ህዝቦች እንተያይ። ብሔራችን፣ ቋንቋችን፣ ሃይማኖታችን፣ ጾታችን ጌጥ ፈርጥ የሚያቀራርብ እንጂ የሚያጣላ የሚያጋድል እንዳይሆን ለፖለቲካ ነጋዴዎች ጆሮ ሰጥተን ህዝብና ህዝብ አጋጭተን አገር እንዳናፈርስ ሁላችንም በአስተውሎት ስራችንን እንስራ ማለት ፈልጋለሁ። ይሄን ነው አየዋለ። ኢትዮጵያን በተለያየ መንገድ ያቆማት ሚስማሮች አሉ ይላል። ፕላስ ኢትዮጵያን የሚጠብቃት አምላክ አለ። ዝም ብላ ሀገር እንዳታረጋት አንተ ዝም በዩቲዩብ እና በዩቲዩበር በፖለቲከኛ አለች ሀገር ቆመች ሀገር አለችም ኢትዮጵያ
ሚስጥር ነች። ሁሉ ያናገረች ኢትዮጵያ ሚስጥር ነች ብዬ የምልህ ለዚህ ነው። ሚስጥር ነች ኢትዮጵያ። እዛ ቁጭ ብሎ አገሪቷ እጣዋ ፋንታዋ የሄደችበት ቁልቁለት የቀራት እድሜ ይችል ነው። ባንኳ ውስጥ እንኳን የአንድ ወር ገንዘብ እንኳን የላትም። አልቆላታል ኢትዮጵያ እጣዋ ፋንታዋ እያሉ ይቀድራል ነው። ኢትዮጵያ እጣዋ ፋንታዋ የታወቀ ነው፣ ግልጽ ነው። የመጨረሻዋ የምድር ገነት ነች። የዓለም ሕዝብ ለምኑ የሚገባባት ሀገር ኢትዮጵያ ነች። ያልኩም ነገር እኮ ስለማቆ ሚስጥሯን ስለተረገረን ሰዎች እናውቃለን እኛ። የዓለም ሕዝብ ለምኑ የሚገባባት ሀገር ነች ኢትዮጵያ የምትሆነው። የምድር ገነት የመጨረሻው ሀገር ኢትዮጵያ ነች የምትሆነው። ነገርኩ ወይ እንዳንተ ሟርት አለ ማውራል እኮ ሪያሊቲውን ነው ነገር ያለው። ምን እንዴት ላስረዳ ላስደብድብ? ያውም ዲያስፖራ በቻይልድ ቤኔፊት በሳምንት 2 ፍርድ ቤት የሚቀርብ ኑሮውና ቤተሰቡን ማስተዳደር ያልቻለ እንዴት አድርጎ ነው 130 ሚሊዮን ህዝብ ላስተዳድርና መንግስት ሁሉን ብለው የሚል? በየትኛው ይዛ በየትኛው ስሌት? እመነኝ የጊዜ ጉዳይ ነው። በቅርብ ጊዜ ውስጥ የምድር ገነት የሚለው ስሟ በይፋ ዓለም ያወራላታል። ዓለም ነው የሚያወራላት ነው ያለው ማወራላት። እንዴት ነው ዶክተር አብይ እኮ ከላይ የተሰጠን ስጦታ ነው የምናውቅበት ልቦና ይስጥ። አዎ እንትን ከሌለ ልታውቀው አትችልም። በተደፈነ ጭንቅላት አብይ ማወቅ አትችልም። በተሸዋር አይን አብይን ማየት አትችልም። አይንን ግለጥ፣ የሚሰራውን ስራ እይ፣ የጎደለውን እንዴት ይሞላ ብለህ በል። ነገርኩ። በአንድ ቀን የሚገነባ ነገር የለም ይላል። በአንድ ቀን የሚፈርስ ነገር የለም ይላል። ይሄ የሚነግር ጠቅላይ ሚኒስቴሩ የሪያሊቲው ነው የሚነግር። ሬሳ እኮ ነው የተሸከመው አብይ ውጭን ሀገር እኮ ወደዚህ ስልጣን እኮ ሲመጣ እኮ ሬሳ እኮ ነው ያከመው። ሬሳ ማከም እኮ ነው። ማንም ሰው ደፍሮ የማያዘው ስልጣን እኮ ነው ያዘው። ማንም ሰው እኔ ሳስበው ራሱ ይዘገንነኛል። እኔ ህወሓት ሲወጣ እኮ ካዝና ውስጥ የነበረ ተው ያስቀመጠብን ቢሊዮን ዕዳ ተውት፣ እዛ ውጭ ሀገር ያስቀመጠብን ዕዳ ተውት፣ አትንገሩት። ከዛ ውጭ እኮ አንድ ሳንቲም እኮ ባንክ ውስጥ አላስቀመጥም። የክፋታቸው ክፋት 17 ብር ነው መሰለኝ ንግድ ባንክ የተገኘው ገንዘብ 17 ብር 670 ብር ዋቴቨር የተገኘው። ለሰራዊት ደሞዝ እኮ 4 ወር አልከፈለም ሲወጣ ወያኔ። እርቃኗን እኮ ያስወጣት፣ እርቃኗን ለቆቶ ወጣ ስልጣኑ። የ100 ዓመት የቤት ስራ ሰጥቻቸው ወጣው እኮ ነው ያለው። የ100 ዓመት የቤት ስራ ሰጥቻቸው ወጥቻለሁ ብሎ እኮ ነው ትግራይ ገብቶ ባይታይ ያለ ሲጨፈርብን ነበር። ሬሳ ነው የተከመው ይሽከሙት። ሰራዊት እኮ ገብቷል ቤተ መንግስት ለመፈንቅለ መንግስት ዳያረጉ ደሞዛችን አምጣ ብለው ፑሻፕ ሰርቶ ፑላፕ ሰርቶ ወታደሩን አቅፎ ፎቶ ተነስቶ ቪዲዮ ተነስቶ ኢትዮጵያ ደህና ነች፣ መቼም ደሞዝን ከፍላችኋል፣ ግድ የላችሁም ሀገር ትከፍላችኋለች ብሎ አግባብቶ ያን ሁሉ የመጣውን በገፍ ቤተ መንግስት የገባውን ወታደር አባብሎ ፑሻፕ ሰርቶ አቅፎ ከዛ በኋላ ልመና ነው ሄዶ አትሊስት እስክናንሰራራ ድረስ ከዛ በኋላ ነው ከዜሮ ፍሮም ስክራች ተነስቶ እንደገና የሰራት የደሞዙን ምኑንም ኢኮኖሚን ከዛ ይዞት የመጣው ከዛ ነው ስንነሳ ከዛ የተነሳ ነው እየሄደ አንዱ ሲባል አንዱ ሲከፍተው አንዱ ሲቀደው እዚህ ደረጃ ደረሳት። ጠፋች ተብላ የተባለች ሀገር እኮ ነች። ሬሳ ነው ያከመው ብዬ የምልህ ለዚህ ነው። ከዜሮ ፍሮም ስክራች ዛሬ ስንት ቢሊዮን ዕዳ ከተው ዕዳ እየከፈልን ልማት ላይ ነው ያለነው። ዕዳችን እየከፈልን እኮ ነው። ከ30 ቢሊዮን ምናምን ዕዳ ዛሬ 5 ነው 6 ቢሊዮን ዕዳ ነው የቀረብን ለመክፈል መጨረስ። ያም የሆነው ደግሞ እኮ ዕዳ መክፈል ብቻ ደግሞ እኮ እያለማን ነው። እንደገና ደግሞ እኮ ከተማ እየተለወጠ አገር እየተለወጠ ኢንዱስትሪ እየተለወጠ ቤቶች እየተሰሩ እየተዋጋ እንደገና በቀኝ በኩል ደግሞ በግራ እንደገና በዛ ነው እየተዋጋ ነው። ሸኔ በዚህ በኩል ፋኖ በዚህ በኩል ሻዕቢያ በዚህ በኩል ኦላ በዚህ በኩል ጁንታ በዚህ በኩል እንደገና እየተዋጋ ነው። እንደገና ከላይ ከግብፅ ከዚህ በኩል ሱዳን በዚህ በኩል ይሄ ሁሉ ያደርጉ ያለ ቀልድ አድርገዋል። የፖለቲካ ቁጭ ብለህ እኮ በርገር እየበላህ የምትዘውረው ፖለቲካ እኮ የለም። ሀቅ እና እውነት አለ። እየመራው አጠው ያውቃሉ እንደሚከፋ ይዝ ነገር ግን እየመራው አጠው ምን ምርጫ የለም።
ይሄ ሀቅ ነው። እውነት ነው። እንዳንተ አይነት እውቅ የፖለቲካ ሴራ ተንታኝ ባይኖርን ሀገር ምን እንደሆነ አሁንም ፈጣሪ። ስለዚህ እውነት እጃችን ላይ ያለ በኮንፊደንስ የምናወራ እውነቱ ስላለን እኮ ነው። ባይኖር ኖሮ እኮ አስመስሎ መኖር እንችላለን። ሀብታም እንሆናለን እኮ እኛ እኮ በስንት ሚሊዮን ዶላር እኮ ግብፅ ገዝቶናል እኮ። መጫወት ብንፈልግ በሚሊዮን ዶላር እኮ እንዴ ጠይቅና ቦኮ ሃራምን ጠይቅ። አልሲሲ ለእኔ የሰጠውን ገንዘብ ለማንም አልሰጠውም። ጠይቅ። ላይቭ ነግሯል። ቦኮ ሃራም ወጥቶ እዚህ እንደዛ እኮ እኔ ፋኖ በከፍተኛ ገንዘብ ይገዛኛል። ሸኔ ይገዛል፣ ጁንታ ይገዛል እኮ። ግን አገርና ዓላማ ብለህ ካልክ ግን ከነ ችግሩ በድል ትወጣለህ። ተጨብጭቦልህ ነው የምትወጣው። እንደ ቂጣ እየተገለባበት ካለው እኮ ዛሬ እዚህ ጋር ነገ እዛ ጋር ከነገ ወዲያ እዚህ ጋር አይደለም እኮ። አቋምን ይዘህ ከሄድክ አገርና ኢትዮጵያ አንድ ትቀጥላለች። ስለዚህ ነው አንድ አይን ያለው በአፈር አይጫወትም ይባላል። አንድ አይን ያለው በአፈር አይጫወትም ይባላል። በመሪያችን አንጫወትም፣ በመሪያችን አንቀልድም። ይህ የምነግርህ ነገር ሀቅ ነው። በመከላከያ አልቀልድም። በለውጥ አመራር ኃይሎች አልቀልድም። ይሄ ነው። ስለዚህ ጎበዝ፣ አሁንም ንቁ። ሾርት ሜሞሪ ስለሆነ ነው እንጂ ስልጣን ላይ እኮ ነግሮናል። ደደብ ስለሆንክ ቃልን የምትበላ ስለሆንክ ካዲ ስለሆንክ እንጂ እሱ ስልጣን ላይ ሰጥቶ ነግረዋል። ቴንክ አመሰግናለሁ። ካዲ ነን፣ ተቀላባጭ ነን። ኢትዮጵያ ውስጥ ባህሪያችን እኮ ነው ይሄ እንጂ እሱማ ቀድሞ ነገር እኮ ገና ሲገባ ገምቷል። ስልጣኑ ላይ ሲወጣ ምን ያለ ወጥቶ እያጨበጨበ ሙሴ ባልከው ሰዓት ምንድን ነው ያለ? እሱ ምንድን ነው ያለ? 27 ዓመት የገማ ቤት 27 ዓመት የቆሸ ቤት ከፍቼ ነው የምገባው። ምን ማለት ነው? የቆሸ ቤት ማለት የገማ ቤት ማለት እዳህን ነው፣ ፈተናህን እኮ ነው የሚነግርህ እኮ። ታግዘኛለህ? አዎ አዎ አላልክም? ዋሻው ወንድ ነው እኮ ነገር። ይሄንን 27 ዓመት የገማ ቤት 27 ዓመት የቆሸ ቤት ከፍቼ ነው የምገባው። ታግዘኛለህ? አዎ። አብረን ትቆማለህ? አዎ። ፈተናው ከባድ ነው የነገር 27 ዓመት አግምቶ ነው የሰጠው። ዋት ቤት ነው የሰጠው። በሰራዊቱ በምኑ በቢሮክራሲው በንግዱ በዝርፊያው በቀሚያው በእዳ አጨማልቆ የሰጠን ቤት የተረከበልህ። ልክ ገብቶ ትግሉን ሲጀምር ከኋላ ፈንግጦ ወጣ። ባንዳና ዓላማ የለህማ፣ አቋም የለህማ፣ ተገለበጥክ እንደ ቂጣ። ለዚህ ነው ከሃዲ ነው የምትባለው። ለዚህ እኮ ነው ዓላማ የለህም፣ አቋም የለህም፣ ወንበዴ ነህ የምልህ። ለዚህ እኮ ነው የምነግርህ እንጂ ነግሯል፣ ቃል አስገብተዋል። ቃሉን እንኳን መጠበቅ ትችል ነበር። ስለዚህ እስኪ ዶሴ ውጣ የሚል አንድ ዘፈን ነበር። አቤት ወሮች በጣም ይጫወቱበታል። እስኪ ዶሴ ውጣ የሚከሰስበት የሚል ዘፈን፣ እሱን ይዤ እኔ በጣም ላይፍ ሰራበት ነበር። ምን አድርግ ነው የምትሉት ይህን ሰውዬ እያልኩ። ሰላም ነሳችሁት። ለነገሩ ጆሮ ጥጥ የለውም፣ አይሰማችሁም። ከሱ በታች ስለሆናችሁ አይዲያ የላችሁ፣ የተሻለም አይዲያ የላችሁ፣ ምን ጥቅም ጉዳትም ስለሌላችሁ አይሰማችሁም እንጂ መርዝ እኮ ነው የምትተፉት እኮ መርዝ። እንዲህ እንደናንተ አፍ ሰው አገር አይደለም እኮ መንደር እኮ አያስተዳድርም እኮ። መርዘኞች፣ ክፉዎች፣ ስልጣን ጠቃሚዎች፣ ጦርነት ንጹሐን አስገድላችሁ መበልጸግ የምትፈልጉ ፖለቲካ የምትጫወቱ ቁማርተኞች ናቸው። ስለዚህ ነው እንጂ እሱ ነግሯል። 27 ዓመት የገማ ቤት ከፍቼ ነው የምገባው ብሏል። የገማ ቤት ነው የገባው። አጸዳው። ሽታ የለም እኮ እያየው ነው። ከተማው ነው ውበቱን። ፖቨርቲ ሪዳክሽን ድህነት መቀነስ ላይ ነው እየሰራ ያለው ሰውዬው። ቴክኖሎጂ ላይ፣ ትውልድ ላይ፣ ልጆቻችን ላይ ነው እየሰራ ያለው። አንተ ላይ አለ። አንተ ጻፍ መጻፍ ይድዳ ብሏል። ኦኬ ይሄ ነው ያለው። ለማንኛውም እኔ ብዙ የማወራው ነገር የለኝም። በኋላ መተን አንድ ነገሮች እናወራለን። ግን ያው እንድታውቁት ነው። ሾርት ሜሞሪ እና ቴንክ ዩ ሶ ማች ኮር እግዚአብሔር ድካምን ፍሬ ያሳይ። አሜን አሜን አሜን። እኔም አየሁ እኮ በቃ ከዚህ በኋላ ምንም አልፈልግም። በቃ ኢትዮጵያ ትንሣኤዋን እኮ ነው ያየኋት። ትንሣኤዋን አየሁ። ጠላቶቼ ብትንትን ሲሉ እኮ ነው ያየኋቸው። አይን እያየ እኮ የተበታተኑት። ከዚህ በላይ ቪክትሪ ያለ ለኔ የለም። ይሄ ነው። ስለዚህ ነው ያለው። በርቱ። ወዳችኋለሁኝ።
ጎላ አሻራችሁን አስቀምጡ ብያችኋለሁ፣ ነግሬያችኋለሁ። ከተወሰነ ሰዓት በኋላ አንድ ትልቅ እንግዳ ይዘን እንመጣለን። ኢንተርቪው አደርጋለሁ። ላይቭ ኢንተርቪው ተከታተሉ። ከአርቲስት ታመነ መኮንን ጋር አንድ የምንሰራው ስራ አለ። እንግዲህ ኢትዮጵያዊነታችንን ባለሙያዎቻችን እንዴት እንደምናደንቃቸው እነሱን ይዤ እመጣለሁኝ። ጎላ አሻራችሁን አስቀምጡ። እወዳችኋለሁ። ሰላማችሁ ብዝት ይበልልኝ እያልኩኝ ፕሮግራምን በይዘጋለሁ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። አሁንም እንደ ህዝብ ችግር የለብኝም፣ እንደ ህዝብ ችግር የለብኝም። ክብር ለጀግና ትንታግ መሪ ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታደርጋላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ እና የለውጥ አራማጆች ኃይሎቻችን ከተማ ሀገር ሲለውጡ ያሳዩ የሴት ወንድ እንደነ ክብርት ከንቲባ አዳነች አቤቤ አይነቶቹ ጀግኖች ወፍ እንኳን ጎጆ አላት የኢትዮጵያ ህዝብ በሙሉ ባለቤት መሆን አለበት ብለው 48 ሰዓት የሚሰሩት በስሪዲ ቴክኖሎጂ እንደነ ኪራይ ቤቶች መንገድ መለወጥ አለበት ብለው ስለ መንገድ ኮንስትራክሽን ስራ የሚሰሩ ትልቅ ሂውጅ ሆኑ ተቋሞች በሙሉ ከልብ እናመሰግናለን ለውለታችሁ። ስለዚህ አትምጡብን ነው የምለው። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ቀናችሁ የተባረከ ይሁን። ላይክ አድርጉ፣ ሼር አድርጉ። ይሄንን ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ